እሺ እና በቃ ጋሽ እኔ እንጃ ይሄን መናገር አልችልም። ደርሶ ይቅርታ ያድርጉልኝ። ለእኔ ልትነግሪኛችን እኔ ልረዳው አልችልም። እኔ የእናንተ ቁስለት ማከም አልችልም። የእናንተ ችግር እኔ ልካፈል አልችልም። የኔ ልጅ እንደዛ እያልኩ አይደለም። የእናንተ ችግር የኔ ችግር አይደለም። የኔ ችግር የእናንተ አይደለም። የኔ የሚደብቅ ነገር ለእኔ ለሚደበቅብኛል፣ ማንኛውስ ነገር ለሚደበቅብኛል። ለእኔ ልጅ ተይ ተይ፣ ተመለሽ፣ ተይ። እንዲህ አይደለም፣ እንደዚህ አይደለም። እውነቴን ነው ብያለሁ፣ እኔ ብያለሁ። አሁን ላስቀይማቸው ፈልጌ ቤተሰብ መጥተው እኔ አይ የሆነ ነገር ይካፈል፣ እቃ ይካፈል፣ የሆነ ነገር ይካፈል። እንዴ እኔ ጎምንና ድንች የሚያካፍሉ መሰላቸው? እንዴ እንደው ቀለል እንደ ቀላል ነገር ቀለል አድርገው። ልጅነት እኮ ነው፣ ልጅነት እኮ ነው እንጂ አሁን እቃ ይካፈል ይለኝ ነበር። ይሄ ትንሽ ህፃን ልጅ ይዘሽ መተሽ፣ እሱ ምንም የማያውቅ ልጅ ነው፣ ህፃን ልጅ ነው ገና ጸጉሩ እንኳን በትክክል እንትን ራስነቱን እንትን ያላለ ልጅ ነው፣ ህፃን ልጅ ነው። እሱን አሁን የሚናገር ፋታ ከለከለኝ ልጁ። እኔ ምን ላድርግ አሁን? እኔ የዛኔ ተበሳጨሁ። ከማል ልናገር አልኩኝ። ነገር አንፈልግም። ሰማኛለህ? ነገሩ እንደፈለጉ ይሁኑ፣ እኔ ችግር የለም። ንብረት የሆነ ነገር ማለት የፈለጉት እኔ ልብሴን ብቻ ይዤላት እኔ አስቀምጣችሁ አንተ ቁጭ በል። ሰማኛለህ? አንተ ነገር ፈልጌ አይደለም ይመጣ ኖቤልና በቃ ተረግ እኔ ጋሽ እኔ ለቄላት ሄዳለሁ። በቃ ምን አታውራኝ። ንብረት የፈለገ የለም። ሰማኛለህ? ያያችሁት እንዴት እስከ ልጅ ደርሰዋል። ውጭ ላይ ምና እንዲህ ነገር አትንገሩኝ። እኔ በቃ እንድትነግሩኝ አልፈልግም። በቃ ረፍ አንተ በቃ አተቁጭ በቃ የካል እኮ የሚፈልጉትን ነገር ጋሽ ነገሩን መርምሬ እፈልገዋለሁ። እኔ እፈልገዋለሁ። በቃ ችግር የለውም። እሱን እኛ ይሄ እኮ ግልጽ ነገር ነው። የትኛውም ነገር እኮ ይደረሳል። እኔ ለምን ዋሽ? ኬት አምጥቶ ነገረንሽ? ሁሉ ከመሬት ተነስቶ ያወሩትን ነገር አትመናቸው ጋሽ። እነሱ የሚፈልጉት ንብረት የሆነ ነገር ከሆነ እኔ ልብሴን ይዤላት እወጣለሁኝ። ትኑርበት፣ ቤቱ እንደፈለገች ትሁን። በቃ አለቀ። ይሄ ነው በቃ ግልጽ አማርኛ። አብርሃም አሁንም ልንግባባ ያልቻልነው ይሄ ኔጌቲቭ የሆነ አይምሮ ነው። አባት ከጎኑ አሁን ይኸው እግዚአብሔር ይመስገን እንግዲህ ወደ መጨረሻው ደረጃ እየደረሽ ነው፣ ወደ መውለዱ ደረጃ እየደረሽ ነው። በምጥ ሰዓት እሱ ከጎንሽ መኖር አለበት ከእግዚአብሔር በታች ግድ ስለሚያስፈልግ እና ወደ ስምምነቱ ብትመጡ፣ ወደ አንድነቱ ብትመጡ፣ ወደ ቀድሞ ፍቅራችሁ ብትመጡ ብትመለሱ እጅግ በጣም ደስ ይለኛል። ተለያይቶ ኖሮ በጣም ያስጠላል። ደስ የሚል ነገር አይደለም። በቃ ይቅርታ ብታደርጊለት። እሱም ብዙ ጊዜ እኔ ቪዲዮ ላይ አይቻለሁ። ብዙ ጊዜ ይቅርታ ይጠይቅሻል። አንቺ እልህኛ ነሽ አውቃለሁ። ውስጥሽ እኮ የዋህ ነሽ፣ ንጹህ ነሽ። ግን ይሄ እልህ ጥሩ አይደለም። እልህ ትዳር ያፈርሳል። እልህ ብዙ ነገሮችን ያሳጣል። ስለዚህ ተራርቆ ኑሮ ተለያይቶ ኑሮ የሚሆን ነገር አይደለም። ልጅ ሲመጣ ልጅ እኮ የአባት ጥያቄ ይመጣብሻል። አባቴስ ይልሻል። ሲያድግ ብቻሽን ደግሞ ማሳደግ በፍጹም የማይሞከር የማይታሰብ ነገር ነው። ለምን በትዳር ዓለም መጋጨት አለ፣ መስማማት አለ። ይኸው እኛን ከታላላቆች ሽራ በቃ ይሄን ነው የምልሽ ልጄ። ግን ማለት ነው አሁን ማለት ነው ባለፈው እኮ ብያለሁ። በቃ ነገሮችን ከዚህ በላይ እኔ እንጃ እንዴት ብዬ መናገር እንዳለብኝ። አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይህን ሁሉ ነገር ብላችሁኝ እምቢ ብል እኔ እናቴ ታዝኝብኛለሽ፣ ግን ትረጅኛለሽ ብዬ አስባለሁ። ነገሮችን ብቻ በቃ አሁን የምፈልገው ማረፍ ነው። ማረፍ በቃ እኔ አሁን ባለሁበት ሁኔታ በጣም ተመችቶኛል። እስካሁን ድረስ ያው በቀልድ በጨዋታ ምናምን እያረጋችሁ የነገራችሁ ነገር ገብቶኛል። ግን ያው ልረጋጋ ብዬ ነው። ሩታዬ አሁን እኔ የምልሽ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው የምልሽ። አለ አባት የሚሆን ነገር የለም ምንም። አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም። ካሁን በኋላ እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ?
እናት አባት እያለ ፍርድ ቤት እንዴ ለሚሰማውስ ቢሆን ትላንት እንዲህ ነበረ ዛሬ ፍርድ ቤት ቆሙ መባል፣ ኧረ በስመ አብ በጣም ይከብዳል። በጣም እኔ መስማትም አልፈልግም። ደግሞ ልጁን የማየት መብቱ ነው። መከራዋንም ማየት ጭንቀቷንም ማየት መብቱ ነው። ስለዚህ ሩታ መብቱ ነው። እግዚአብሔር በሰላም ይገላግልሽ። መብቱ ነው። ልጁን ማየት አትከለኪው። ይሄንን ደግሞ ልቆጣች መብታለሁ። መከልከል አትችልም። መከልከል ምናምን የሚለውን ነገር እኔ እንደዚህ አይነት ነገር አላደርግም። ግን ደግሞ እውነቱን ስነግርሽ 5 ዓመት ሙሉ ከአባት ሳይሆን ከእናት ጋር ልጅ የሚያድገው በፍርድ ቤቱ ወይ በህጉ ምናምን እንሂድ ከተባለ እኔ እንደዛ ልከልክል ብል መብቱ ነበረኝ። ግን ደግሞ እኔ አላደርገውም ነው ሀሳቤ። እኔ እንደዛ አላደርግም እና እሺ እኔ እናንተን እንትን አልላችሁም። እናቴ ከአንቺ ቃል አልወጣም። ግን እግዚአብሔር ያክብርሽ ልጄ። ከአንቺ ቃል አልወጣም። ችግር የለውም። አስብበታለሁ እስከምወልድም ያለበትን ነገር ብቻ ብዙ ነገሮችን ለማሰብ እሞክራለሁኝ። ግን እኔ እንጃ ምን ብዬ እንደምነግርሽ አላውቅም። ማየ ትረዳኛለሽ ብዬ አስባለሁ። ልጄ ምንም ይኸውልሽ ልጄ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔርም ይረዳናል። ምንጊዜም ቢሆን ለሰላም ለፍቅር እያልኩን እለፈልፋለሁ። እችን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አወርዳለሁ ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስትሆን ለምን ዝም አሉ እያሉም የሚጠይቁኝ አሉ። ለሁሉም ጊዜ አለው።